Iran has never attacked a neighbor. ኢራን በፍጹም ጎረቤቶቿን አጥቅታ አታውቅም። Israel has repeatedly attacked its neighbors. እስራኤል ግን በተደጋጋሚ ጎረቤቶቿን አጥቅታለች። Iran signed the non-proliferation treaty. ኢራን ኒውክሌርን ለሰላማዊ ዓላማ መጠቀም የሚውልን ውል ፈርማለች። Israel has refused to sign. እስራኤል ግን ለመፈረም አሻፈረኝ ብላለች። Iran submits to inspection by the International Nuclear Energy Agency. ኢራን በዓለም አቀፍ የኒውክሌር ኢነርጂ ኤጀንሲ ለመፈተሽ ፈቃደኝነቷን በጽሑፍ አስገብታለች። Israel refuses to submit. እስራኤል ግን ይህንን ለማድረግ አልፈቀደችም። Iran has no nuclear weapons. ኢራን የኒውክሌር መሳሪያ የላትም። Israel has between 75 and 400 nuclear weapons. እስራኤል ግን ከ75 እስከ 400 የሚገመት የኒውክሌር መሳሪያ ታጥቃለች። Why the lies? Why the double standards? ለምን ይዋሻል? እንዲህ ያለው አድሏይነት፣ እንዲህም ያለ ግብዝነት ለምን? Why the hypocrisy? እኒህ ሰው ኢራናዊ አለያም አረባዊ አይደሉም። በዘር አይሁድ ናቸው። ሙያቸው የጽዮናዊነትን ታሪክ መመርመር ነው። ፕሮፌሰር አቪ ሽላኢምን ይባላሉ። ከአይሁድ ቤተሰቦቻቸው በባግዳድ የተወለዱ በአረቦች ብሔርተኛ እንቅስቃሴ እሳቸውና ቤተሰባቸው ዋጋ የከፈለ ግን ደግሞ የጽዮናዊነትን ታሪክ አገላብጠው ያጠኑ የእስራኤል መንግስታት ፖሊሲዎች ለአይሁዶች አይበጁም ብለው የሚከራከሩ ናቸው። እኒህ ምሁር የሚጠይቋቸው ጥያቄዎች ጆሮ ገብ ደግሞም ቀልብ ሳቢ ናቸው። በእርግጥ እነ አሜሪካ ኢራንን ኒውክለር ታጥቃለች ወይም እየታጠቀች ነው ሲሉ መነሻቸው ምንድን ነው? ኒውክለርን ለጦርነት ሲባል ያለመታጠቅ ስምምነትን ፈርማ ያጸደቀች ሀገር ደግሞም አቶሚክ ቦምብ የለኝም እያለች ስለምን ኒውክለር ታጥቀሻል ብለው ያሳድዷት ገቡ። ለመሆኑ ግን ኢራን እንደምትለው የኒውክለር ጦር መሳሪያ የላትምን? ደግሞስ ኒውክለር ታጥቀው ከሚንጎራደዱት ከነ ፓኪስታንና ህንድ፣ ሩሲያና ሰሜን ኮሪያ፣ ቻይናና እስራኤል በተለየ ኢራን ብቻ ስለምን ዋና የውዝግብ ማዕከል ሆነች? ይህንን ጥያቄ በድንገት የተነሳለት አሊያም እስላሚክ ኒውክለር የሚለውን የኔታንያሁን ተደጋጋሚ ንግግር የሰማ ሰው ኢራን የምትከለከለው ሙስሊም ሀገር ስለሆነች ነው ብሎ ሊመልስ ይችላል። ፓኪስታንም እስላማዊት ሀገር ነች። የእስላማባድ ኒውክለር ከአሜሪካና ሌሎች ሀገሮች ወረራን አላስከተለበትም የሚል ምላሽ ያላቸው ሰዎች ሰበቡ ሃይማኖታዊ ሳይሆን ፖለቲካዊ ነው የሚለውን ለመሞገት የሚያቀርቡት ሐሳብ አላቸው። እሱ ነጥብ ምንድን ነው? ደግሞስ በሰው ልጅ ታሪክ ውስጥ የኒውክለር ጦር መሳሪያን ተጠቅሞ ሂሮሺማንና ናጋሲኪ የተባሉ ትላልቅ ከተሞችን ወደ አመድነት የቀየረች አሜሪካ ኢራንን ኒውክለር ልትታጠቅ ነው እያለች ስታሳድድ ግራ ያጋባም ወይ? እስራኤል እያደነች የምትገድላቸውን የኢራን የኒውክለር ሳይንቲስቶች በአንድ ወቅት ራሱ የኢራን መንግስት አልፈልጋችሁም ብሎ በትኗቸው ነበር። ኢራንን በአሜሪካ ማዕቀቦች እንድትጎብጥ ከዋሽንግተን በሚተኮሱ ቦምቦች እንድትቀጠቀጥ የሚያደርጋት የኒውክለሯ ነገር ከየት የሚጀምር ነው? እዚህ ጋር አስገራሚ እውነት እናስቀድም። ኢራንን የኒውክለር መሳሪያ እንድትታጠቅ የሚያደርገውን መሰረተ ልማት የዘረጋችውና የሰጠቻት አሜሪካ ነች። የአሜሪካ ጥያቄ ያጎረስኩሽን ትፊ ነው ወይስ ውስጥ አዋቂ ነኝ የሚል። አሜሪካ ብቻ ሳትሆን ሳዳም ሁሴንም ለኢራን ኒውክለር መታጠቅ ምክንያት ነው የሚሉ ጸሐፊዎች ደግሞ ሌላ ሙግት አላቸው። እንደገና ሌላ አስገራሚ ነገር፣ የኒውክለር ጦር መሳሪያ መታጠቅ የምዕራባውያን የቅኝ መግዣ መሳሪያ አካል የሆነው የቴክኖሎጂ ውጤት ነው ብለው የሚከራከረው ራሱ የኢራን መንግስት ነበር። አያቶላህ ኾሜኒ ይህንን ጦር መሳሪያ አምርረው ይጠሉት ነበር። ታዲያ ለምን ይህ እስላማዊ አገዛዝ ኒውክለርን ለመታጠቅ ተንቀሳቀሰ? ከሆርሙዝ መዘጋትና መከፈት፣ ከኢራን መደብደብና ከእስራኤል መወጋት፣ ከአሜሪካ ዘመቻዎችና ከመካከለኛው ምስራቅ ትርምሶች ጀርባ ያለው የኢራን የኒውክለር ፖለቲካ ምንድን ነው የሚለውን ጉዳይ አጀንዳ እናድርገው። በእርግጥ ሁለቱ ኒውክለር ታጣቂዎች አሜሪካና እስራኤል ኢራንን ኒውክለር አትታጠቅ ሲሉ ከእኛ እኩል አትውኝ እያሏት ነውን? ባራክ ኦባማ ከኢራን ጋር የተፈራረሙት ያንን የቴህራንን የኒውክለር ትጥቅ እንዳይኖረው የሚያደርግ ስምምነት ለምን ትራምፕ ቀዳደዱት? ጥያቄዎቹን ሄድ መለስ እያልን ለማብራራት አብረን እንቆይ የምንላችሁ የሚባክኑ ደቂቃዎች እንደማይኖሯችሁ በመተማመን ነው። Although initially supported by the United States in the 1950s, by the early 2000s, suspicion had grown that Iran had not declared the full extent. ጋዜጠኛው ልክ ነው። አሁን አሜሪካ ከኢራን ጋር የሚያጨቃጭቃትን ሳይሆን የሚያታኩሳትን የኒውክለር መሰረተ ልማት ያቀበለችው ራሷ አሜሪካ ነች። በ1950ዎቹ ያኔ አሜሪካ የኒውክለር ጦር መሳሪያ ታጥቃ
የጃፓንን 2 ከተሞች ዶጋመድ ካደረገች ማግስት ወዳጆቿ የኒውክለር ኃይል እንዲኖራቸው ታበረታታ ነበር። የኒውክለር ትጥቁ ለሰላማዊ ዓላማ የሚል ሽፋን እየተሰጠው በዋናነት የኮሚኒዝምን መስፋፋት ለመግታት ይሆናል በሚል የሚደረግ ነበርና የወቅቱ የአሜሪካ ወዳጅ ኢራንም ይሄው በረከት ደረሳት። ለሲቪል ተግባራት የሚውል በሚልም የአሜሪካ ባለሙያዎች ኢራን ድረስ ገብተው የቴክኒክ ድጋፍ አድርገው ኒውክለር አስጀምሯት። ኢራንም የኒውክለር ኃይልን ማልማት የሚያስችለውን ቴክኖሎጂና አቅም ተረዳች። በ1957ም ከአሜሪካ ጋር የመጀመሪያውን አቶም ለሰላም አቶምስ ፎር ፒስ ስምምነት ተፈራረመች። ፊርማውን ተከትሎ አሜሪካ ለቀላል ውሃ ኃይል ማመንጫ የሚሆን ዩራኒየም ለመጀመሪያ ጊዜ በኢራን ምድር ይመረት ዘንድ መሰረቱን የጣሉ ባለሙያዎችን አዋሰች። ከ10 ዓመታት በኋላ ቴህራን የኒውክለር ማዕከል የሚባል ተቋም ከፈተች። በ1973 ወታደራዊ አቅምን ለማሳደግ ከአሜሪካ የተለመዱ የጦር መሳሪያዎችን ለመግዛት ግን ደግሞ የኒውክለር መሳሪያን አለመታጠቅን ከፕሬዚዳንት ኒክሰን ጋር የአገሪቱ መሪ ረዛ ሻህ ተፈራረሙ። ከጊዜ በኋላ ባሉት ዓመታት በሺዎች የሚቆጠሩ ኢራናውያን ተማሪዎች በምዕራባውያን ዩኒቨርሲቲዎች ውስጥ የኒውክለር ፊዚክስና ምህንድስና ያጠኑ ነበር ይላሉ ኢቮሉሽን ኦፍ ኢራንስ ኒውክለር ፕሮግራም የሚለውን መጣጥፍ ያስነበቡት እነ ዶክተር አንዋር አሊና መህራብ ነቢ። ይህም የኢራን መንግስት ከአሜሪካ በቀረበለት እርሾ ላይ ተመስርቶ የኒውክለር እንጀራውን እያበሰለ እንደቀጠለ የሚያሳይ ነበር። የኢራንን የኒውክለር ጉዳይ እያየለ ሲመጣና አስተያየት ሲበዛ ከ1974 እስከ 1975 ረዛ ሻህ ኢራን ትችላለች ሲሉ ቅድመ ሁኔታ ለማቅረብ የሚያስችል ድፍረት ተጎናጸፉ። በተለይ በመካከለኛው ምስራቅ የኒውክለር ትጥቅ እንዳይኖር ከተፈለገ የጋራ ስምምነት ይኖረን አሉ። እሳቸው ችላ ተብለው በ1974 ዓለም አቀፉ የአቶሚክ ኃይል ተቆጣጣሪ ኤጀንሲ በተባበሩት መንግስታት ስር እንዲቋቋም ተደረገ። ኢራንም ይህንኑ ኤጀንሲ እገዛለታለሁ ብላ ኒውክለርን ለጠመንጃነት አለመገልገል የሚለውን ዓላማ አድርጋ ተፈራረመች። ነገሩ ሁሉ በዚህ ሁኔታ ላይ ያለ የአሜሪካ ወዳጅ የነበረው ንጉሳዊ ስርዓት የተወገደበት አብዮት በአያቶላህ ሆሚኒ በ1979 ተካሄደ። አያቶላሁም ከአሜሪካና ከምዕራባውያን የሚደረግን ሁሉ እንደ ሐራም የሚመለከቱት ነበርና የኒውክለር ቴክኖሎጂ ወደ ኢራን የገባው በእነዚህ ሰይጣኖች እጅ ነውና መቆም አለበት ብለው አስቆሙት። ያ ሁሉ የፊዚክስ ኢንጂነርም በአብዮቱ ምክንያት የባከነ መሰለ እና አሜሪካ የነኩት ሁሉ አይበጅም ብለው ቴክኖሎጂን የተጠየፉት እና አያቶላህ ኮሚኒ ስለ ኒውክለር የሚያትቱ መዝገቦችን አቧራቸውን አራግፈው ማንሳት የጀመሩት በ1988 የሳዳም ሁሴን ኢራቅ ኢራንን ስትወር ነበር። የሳዳም አገዛዝ ጸረ አሜሪካ ፖሊሲ ከነበራት ኢራን ጋር አሜሪካን ትልቁ ሰይጣን እያሉ ከሚጠሩት የቴህራን አያቶላሆች ጋር ወደ ውጊያ ሲገባ እነ ሆሚኒ ስለ ኒውክለር ጦር መሳሪያ እንደገና ማሰላሰል ጀመሩ። የተበተኑ የፊዚክስና የአቶሚክ ሳይንስ ጠበብቶችን ሰብስበው አሰማሩ። ይሁን እንጂ ነገሩን በድብቅ ይዘውት ከረሙ፣ ለአደባባይ አላዋሉትም። ኢራን የኒውክሌር ማብለያ እየከፈተች መሆኑን በሚስጥር ይዛው በቀጠለችበት በዚያ ዘመን አንድ ተቃዋሚ የፖለቲካ ቡድን ናትዝና አራካ በተባሉ አካባቢዎች አገሪቱ ተደብቃ የኒውክሌር ተቋማት እየገነባች መሆኑን ለዓለም አቀፉ ማህበረሰብ ይፋ አደረገ። ይህ ክስተት በኢራን መንግስት ላይ ዓለም አቀፍ ጫናን ፈጠረ። አዲስ ምርመራ እንዲካሄድም ጋበዘ። የወቅቱ ፕሬዝዳንት መሐመድ ካታሚም የኒውክሌር ተግባሩ እየተካሄደ መሆኑን አምነው ነገር ግን ለሰላማዊ ዓላማ ነው ብለው በዓለም ፊት ተደመጡ። የትኛውም ሀገር አሉ መሐመድ ኒውክሌርን ለሰላማዊ ዓላማ ማበልጸግ መብት አለው ብለን እናምናለን፣ እኛም በዚያው መንገድ ነን ሲሉም ተናገሩ። We believe that every country has the right to benefit from nuclear technology for peaceful purposes, and the Islamic Republic of Iran insists on exercising this legitimate right. ኢራን የጠላችውንና የጣለችውን የኒውክሌር ትጥቅ ጉዳይ አድርጋ ስትመጣ ነገርየው ለሰላማዊ ዓላማ የሚያገለግል ነው ብላም ብትሟገት እሷ እንደ ጠላት በቆጠረቻቸው እነሱም ጠላት አድርገው በፈረጇት በእነ አሜሪካ በበጎ አልታየላትም። የኒውክሌር መሳሪያውን ለክፋት ዓላማ ነው የምታውለው የሚለውን የዋሽንግተንን ክስ የቴል አቪቭ አስተዳደር እስላማዊ ኒውክሌር የሚል ስም አውጥቶለት ኢራንን ማጣደፍ ቀጠለ። እሷ ግን በቻይናና በሩሲያ ድጋፍ ለኒውክሌር መሳሪያ እንደ ትልቅ ግብዓት የሚያገለግለውን ዩራኒየም ማበልጸግ ገፋችበትም ተባለ። እነ ድዋይት አይዘናወር ለኢራን የኒውክሌር እርሾ እንዳላዋጡ እነ ቢል ክሊንተን ማዕቀብ በመጣል ትጥቅ ለማስጣል ሞከሩ። ኢራን የኒውክሌር መሳሪያ ባለቤት መሆን የለባትም የሚለው መርህ በግልጽ የተቀመጠው በተለይ በክሊንተን ዘመን ነበር ማለት ይቻላል። ቢል ክሊንተን የኢራንን የኒውክሌር ፍላጎት ለመግታት ዱዋል ኮንቴይንመንት የተባለውን ፖሊሲ ተከተሉ። ሩሲያ ለኢራን የኒውክሌር እርዳታ እንዳታደርግ
ጫና ከማድረጋቸውም በላይ በኢራን ዘይትና ጋዝ ዘርፍ ላይ ማዕቀብ በመጣል ፕሮግራሙን በገንዘብ አቅም ለማዳከም ሞከሩ። ከሳቸው በኋላ የመጡት ጆርጅ ቡሽም የበለጠ ጠነከሩ። በ2002 እንደ አውሮፓ አቆጣጠር የኢራን የኒውክሌር ተቋማት ግንባታ በአንድ የኢራን ተቃዋሚ ድርጅት ከተጋለጠና በሳተላይት ምስሎች ከተረጋገጠ በኋላ የቡሽ አስተዳደር ቁጣው ከዋሽንግተን እስከ ቴህራን የሚሰማ ሆነ። ፕሬዚዳንቱ ኢራን የኒውክሌር ጦር መሳሪያ እንድትታጠቅ በፍጹም አንፈቅድም የሚል ቀይ መስመር አሰመሩ። በእሳቸው ዘመን አሜሪካ ወታደራዊ እርምጃን ጨምሮ ሁሉንም አማራጮች በጠረጴዛ ላይ ያስቀምጣለች በማለት የጦርነት ድምፅ ማሰማት ጀመሩ። ይህም ኢራን በካታሚ ዘመን የዩራኒየም ማበልጸግ ስራዋን ለተወሰነ ጊዜ እንድታቆም ዲፕሎማሲያዊ ጫናን ፈጠረ። የቴህራኑ አገዛዝ ኒውክሌር እንድትታጠቅ ከተፈቀደንና ዝም ካልን የሚያሰማራቸው በርካታ ታጣቂዎችም አሉ፣ ኃላፊነት የሚሰማው አገዛዝ አይደለምና እነዚህ የመካከለኛው ምስራቅ ኢራን ወለድ ታጣቂ ድርጅቶች ኒውክሌር እንዲደርሳቸው ልናደርጋቸው እንችላለን ሲሉ በኮንግረሱ ተናገሩ። Iran aggressively pursues these weapons and exports terror, while an unelected few repress the Iranian people's hope for freedom. የአሜሪካ ፕሬዝዳንቶች የኢራን የኒውክሌር መርሃ ግብርን በማስመልከት ያራመዱት አቋም እንደ አየር ንብረት ተለዋዋጭ ይመስላል። በአንድ ወቅት የኒውክሌር ቴክኖሎጂ ያስታጠቋትን ከዓመታት በኋላ ደግሞ ያንኑ ቴክኖሎጂ ለማስቆም ማዕቀብና ዛቻ ሲያወርዱባት ታይተዋል። ከአይዘናወር ስጦታ እስከ ቡሽ ዛቻ ያለው የታሪክ ሂደት የሚያሳየው የአሜሪካ ፖሊሲ ከኒውክሌር ሳይንስ ይልቅ በጂኦፖለቲካዊ ጥቅሞች ላይ የተመሰረተ መሆኑን ነው። የማዕቀብ ክምሮች ግን ኢራንን ትጥቅም የሚያስፈቷት አልሆኑም፣ ዩራኒየም ማብላላቷንም የሚያስተዋት አልሆነም። እናም ባራክ ኦባማ አዲስ ዘዴና ስልት መከተል ያስፈልገናል ብለው ወሰኑ። እሱም ዲፕሎማሲ እንደሆነ በብዙ ተንቀሳቀሱ። ነገሩ ግን በሚስጥራዊ መንገዶች የተጀመረ ነበር። የአሶሺየትድ ፕሬሱ ሙኒር አህመድ በብዙ ሚስጥሮች የተሞላው የኒውክሌር ድርድር በድንገት የመጣ የሚመስላቸው ሰዎች ጥቂት አይደሉም። ነገር ግን የኦባማ አስተዳደር ከኢራን ጋር የነበረውን የጠላትነት ግንኙነት ለመስበር በኦማን በኩል ሚስጥራዊ ግንኙነት ጀምረው በ2012 ነበር ይላል። በወቅቱ የኦማን መሪ የነበሩት ሱልጣን ቃቡስ በአሜሪካና በኢራን መካከል እንደ ድልድይ በመሆን አገልግለዋል። በኢራን በኩል ተራማጅ ደግሞም ከምዕራባውያን ጋር ለመነጋገር ፈቃደኛ መሆናቸውን የገለጹት እንደነ አህመድ ነጃድ ከራር ያልሆኑት ሐሰን ሩሃኒ ፕሬዚዳንት የነበሩበት ወቅት ስለነበር አጋጣሚው መልካም ሆነ። ባራክ ኦባማ የብሔራዊ ደህንነት አማካሪያቸውንና የሲአይኤ ዋና ዳይሬክተርን መድበው በኦማን ሱልጣን በኩል ሚስጥራዊ ድርድር ሲያደርጉ ከከረሙ በኋላ ተስፋ ሰጪ ውጤት አዩበት። ከዚያም ለኢራኑ ፕሬዝዳንት ሐሰን ሩሃኒ ስልክ ደወሉ። ከ34 ዓመታት በኋላ ለመጀመሪያ ጊዜ ከዋሽንግተን ወደ ቴህራን የተደወለው ስልክ ታሪካዊ ተብሎ ተመዘገበ። Communications between an American and Iranian president since 1979 underscores the deep mistrust between our countries, but it also indicates the prospect of moving beyond that difficult history. በእርግጥም ስልኩ ታሪካዊ ነበር። ሁለቱ ፕሬዝዳንቶች መደዋወላቸው ለሰላም ፈላጊዎች ሁሉ ተስፋ የሰጠ ሆኖ ብቅ አለ። ይፋዊ የድርድር በሮች ይከፈቱ ዘንድ የሚያስችላል ተባለለት። ፕሬዚዳንት ኦባማ አምስቱንም የጸጥታው ምክር ቤት ቋሚ አባላት ይዘው ከነሱ በተጨማሪም የአውሮፓ ህብረትና ሌሎች አካላት እንዲካተቱበት ለማድረግ ሲሉ P5+ የሚል ቡድን ፈጥረው ከኢራን ጋር ወደ ድርድር ገቡ። ድርድሩ በፖለቲከኞች ብቻ ሳይሆን በሳይንቲስቶችም ጭምር የተካሄደ ነበር። የአሜሪካው የኢነርጂ ሚኒስትር ኤርነስት ሞኒዝ እና የኢራኑ የአቶሚክ ኢነርጂ ድርጅት ኃላፊ አሊ አክባር ሳሌሂ በኒውክለር ፊዚክስ ዙሪያ እያንዳንዱን ሴንትሪፊዩጅ እና የዩራኒየም መጠን በመቁጠር ሲከራከሩ የነበረበትን ሁኔታ ያስነበቡ ጸሐፊዎች የፕሮፌሰሮች ሙግት ይመስል ነበር ብለዋል። በአውሮፓ የተለያዩ ከተሞች ሲካሄድ የቆየው ድርድር በኦስትሪያ ቪና ለ18 ቀናት በጨረቃም በፀሐይም ሲካሄድ ከረመ። ሚኒስትሮቹ እንቅልፍ ሳይተኙ በአዳራሾች ውስጥ ብቻ ሳይሆን በመኝታ ቤቶቻቸውም ጭምር ተሟገቱ ተባለ። በመጨረሻም ሐምሌ 14 2015 እንደ አውሮፓውያን አቆጣጠር ከስምምነት ተደረሰ። ከዚያ ከስልክ መደዋወል ወዲህ ያለው ጊዜ ብቻውን ቢቆጠር 2 ዓመት ፈጅቶ በኢራን የኒውክሌር ፕሮግራም ላይ ቴህራንና ዋሽንግተን አዲስ ስምምነት ፈረሙ። Today, after 2 years of negotiations, the United States, together with our international partners, has achieved something that decades of animosity has not. A comprehensive long-term deal with Iran that will prevent it from obtaining a nuclear weapon.
ያ ባራክ ኦባማ የመሩት የኢራን የኒውክለር ስምምነት ምን ነበር የሚለውን ባጭሩ እንመልከተው። ስምምነቱ በይፋዊ ስሙ ጆይንት ኮምፕሬሄንሲቭ ፕላን ኦፍ አክሽን ይባላል። ኢራን የኒውክለር ቦምብ እንዳታመርት ለማድረግ ገደቦችን ለመቀበል የተስማማችበት ሰነድ አገሪቱ የነበራትን በከፍተኛ ሁኔታ የበለጸገ ዩራኒየም ክምችት በ98% ለመቀነስ የተስማማችበትም ነው። ዩራኒየምን ማበልጸግ የምትችለው እስከ 3.67% ብቻ እንደሆነ የተወሰነ ሲሆን ይህ መጠንም ለሰላማዊ የኃይል አቅርቦት በቂ ነው ተብሎ በሳይንሳዊ ድምዳሜ የተቀመጠ ነው። በወቅቱ አበልጽጋው የነበረውን ዩራኒየምም ለሩሲያ በመሸጥ ለቦምብ መስሪያ እንደማታውለው ማረጋገጫ ለመስጠት ተስማምታ ነበር። የኢራንን ዩራኒየም ሩሲያ ትግዛው የሚለው ለቴህራን ተደራዳሪዎች ስነ ልቦናዊና ኢኮኖሚያዊ ጠቀሜታ ነበረው የሚለው የዘጋርዲያኑ ተንታኝ ፓትሪክ ዊንቱር ከቴህራን የመጡት ተደራዳሪዎች ዩራኒየምን አውድሙት ሲባሉ ፈቃደኛ ስላልነበሩ መሸጥ የሚለው አማራጭ ክብራቸውን የሚጠብቅና የኢኮኖሚ ጥቅም የሚያስገኝላቸው ሆኖ አገኙት ሲል ጽፏል። ዩራኒየም የሚያበለጽጉ መሳሪያዎቿን በ2/3 እንድትቀንስ አራክ በተሰኘው የኒውክለር ጣቢያዋ የፕሉቲኒየም ምርት እንዳይኖር ዲዛይኑም እንዲቀየር ዋናው ክፍሉን በጠንካራ ኮንክሪት እንዲሞላ ኢራን ተስማምታ ነበር። የዓለም አቀፉ የአቶሚክ ኤነርጂ ተቆጣጣሪ ኤጀንሲ በማንኛውም ጊዜ የኢራንን የኒውክለር ጣቢያዎች የመጎብኘትና የመቆጣጠር ሙሉ መብት እንዲኖረውና ኢራን በሚስጥር የምታከናውነው ነገር እንዳይኖር ለማረጋገጥ እንዲሰራም ተስማምታ ፈርማለች። ኢራን ይህንን ሁሉ አድርጋ ስትስማማ በምላሹ በኒውክለር ፕሮግራሟ ምክንያት ተጥለውባት የነበሩት የኢኮኖሚ የንግድና የፋይናንስ ማዕቀቦች እንዲነሱላት፣ በውጭ ሀገራት ታግዶባት የነበረው በቢሊዮን የሚቆጠር የነዳጅ ሽያጭ ገንዘብም እንዲለቀቅላት፣ በዓለም አቀፍ ገበያም ነዳጅ ትሸጥ ዘንድ እንዳትከለከል ተደረገላት። ይህ የባራክ ኦባማ ስምምነት ከአሜሪካ ሪፐብሊካኖችና ከኢየሩሳሌሙ የኔታንያሁ አስተዳደር እንዲሁም ከሳዑዲው ንጉሳዊ አገዛዝ ከባባድ ተቃውሞ ገጠመው። ኔታንያሁ ፕሬዚዳንት ኦባማን አኮረፏቸው። ስምምነቱ ኢራን የኒውክለር ቦምብ ከመስራት እንዳግዳት አያደርግም በሚል ዘመቻ ከፈቱ። Look, there are two ways that Iran can proceed. If they cheat on the deal, that wouldn't be too hard because when you look at the inspection provisions in this deal. በዚህ ስምምነት ላይ ሁለት ዋና ነጥቦች አሉ። ኢራን እንድትፈተሽ የምትገደደው በማንኛውም ቦታ በማንኛውም ጊዜ አይደለም። እንዲያውም ማጠራጣሪ ቦታዎችን ለመፈተሽ የ24 ሰዓት ሳይሆን የ24 ቀን ቅድመ ማስጠንቀቂያ ነው የሚሰጠው። ይህ ብቻ ሳይሆን ከ10 ዓመታት በኋላ የፈለጉትን ያህል ሴንትሪፊውጅ የመገንባት ነፃነት ይኖራቸዋል። ይህም በአጭር ጊዜ ውስጥ ብዙ ቦምቦችን ለማምረት ወደሚያስችል ደረጃ ይሸጋገራሉ ማለት ነው። To rush to produce many bombs. ኔታንያሁ ቢቆጡም ከባራክ ኦባማ ጋር ቢቀያየሙም ኢራን ለኒውክለር ስምምነቱ ተፈጻሚ ቁርጠኛ ሆና ተንቀሳቀሰች። ማዕቀቦቹም ተነሱላት። 98 በመቶ የሚሆነውን የዩራኒየም ክምችቷን ቃል በገባችው መሰረት ለሩሲያ ሸጠች። ቀደም ሲል ከ8 እስከ 10 የአቶሚክ ቦምቦችን ለመስራት የሚበቃ ዩራኒየም የነበራት ቢሆንም ከስምምነቱ በኋላ ግን የተረፋት ለአንድ ቦምብ እንኳን የማይበቃ ሆኖ ቀረ። በተራራ ስር ስትገነባው የነበረውና ፎርዶ የተሰኘው ጣቢያም ወደ ኒውክለር ፊዚክስና ቴክኖሎጂ ማዕከልነት እንዲቀየር ሰራች። ስምምነቱ በዚህ ሁኔታ ላይ ቀጥሎ ለ3 ዓመታት እንደቀጠለ ባራክ ኦባማን ተክተው ፕሬዚዳንት የሆኑት ዶናልድ ትራምፕ ያንን ወርቃማና ውጤታማ የሚባልን ስምምነት ቀዳደው ጣሉት። የኢራን ውልን ትቼዋለሁ አሉና ምክንያት አቀረቡ። ስምምነቱ የሚሳኤል ትጥቋን በተመለከተ ያለው ነገር የለም፣ ደግሞም አቶሚክ ቦምብ እንዳትታጠቅ በጥብቅ አይከለክላትም፣ እናም ትቼው ወጥቻለሁ አሉ። I am announcing today that the United States will withdraw from the Iran nuclear deal. የእስራኤሉ ጠቅላይ ሚኒስትር በዚህ የትራምፕ ውሳኔ ፈነደቁ። ፕሬዚዳንት ትራምፕ ከስምምነቱ አሜሪካን አስወጥቻለሁ ሲሉ የኢራን ፓርላማ ተሰባስቦ በአሜሪካ ሰንደቅ ዓላማ ያጌጠውን የስምምነቱን ሰነድ በመሰብሰቢያ አዳራሽ ውስጥ ቀዶ አቃጠለ። የአገሪቱ መንግስትም ወደ ዩራኒየም ማብለያና የኒውክለር ስራው ገባ። ከሳቸው በኋላ የተመረጡት ጆ ባይደን ያንን የባራክ ኦባማን የኒውክለር ስምምነት ለመመለስ ጥረው ነበረ፣ ሳይሳካላቸው ቀረ። ፕሬዚዳንት ትራምፕም ተመልሰው መጥተው ኢራን በስምምነት ልትፈታ የወሰነችውን የኒውክለር ትጥቅ በጉልበት አስፈታለሁ ብለው ዘመቱ። ሆርሙዝ እንዲዘጋ የሚያደርግ ጦርነት ከፍተውም የአሜሪካንንም ሆነ የዓለምን ኢኮኖሚ ያዛባ ጣጣ አዋለዱ ተባለባቸው። እናም የአሁኑ ድርድር ኢራንን ወደ 2015 ስምምነት ለመመለስ የሚደረግ ጥረት ከሆነ እሱ የመጨረሻው ኪሳራ ይሆናል። እንዳም ሆኖ የቴህራን የመደራደሪያ አቅም አድጎና ጠብቆ ሆርሙዝን ጨምራ የተከሰተችበት ሆኗል። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።